ሃይ ፕሮቲን ነው ያ ፕሮዳክት። ከዛ ውጭ ሃይ ፕሮቲን ብሎ የሚሸጧቸው ፕሮቲን ባር ብሎ አሁን የሚሸጡ አሉ፣ ፌክ ናቸው ብዙዎቹ። አንድ እንኳን ኳሊቲ ያላገኘው ፕሮቲኑን ብቻ በ10 ብቻ ፕሮቲን ብቻ ጋር ሂድ፣ በ10 አባዛ ካሎሪ ጋር ገዛ፣ ካሎሪ ጋር ሂድና ሁለት ቦታ ነው ካሎሪ ላይ ያለው። ኪሎ ጁል ይላል፣ ኪሎ ካል ይላል። ኪሎ ጁሉን እርሳው፣ እዛው ኢነርጂ እና ኪሎ 400 ምናምን ኪሎ ጁል ይላል፣ ዘን 200 ኪሎ ካሎሪ ይላል። ኮንቨርሽን ናቸው፣ አንድ ነገር ናቸው። የምታነጻጽረው ከኪሎ ጁል ጋር ኬጂ ከምለው ጋር ነው፣ ኬ ካል ከምለው ጋር ነው የምታነጻጽረው። ሲምፕል። ይሄ ዩኒቨርሳል ፕሪንሲፕል ነው። ያንን ፕሮዳክት በቃ ፒክ አድርገህ መሄድ ትችላለህ። እቺን ስንመጣ አሁን ሁለት ሶስት ነው ይዘን የመጣ ነው። እዚህ እናገኛለን ብለን ቅድም ሱፐርማርኬት ከፊት ለፊት እዚህ ጋር ያለው ገባን። ሁሉንም ወተቶች አገላብጫ ያጣሁ ባዶ ናቸው። 78 ሰዎች እየሰሙ ነው። እና እነዚህ 78 ሰዎች መቼም እርግጠኛ ነኝ በእንቅልፍ ሰዓታቸው ቁጭ ያሉት ያለ ምክንያት አይደለም። እና ትንሽዬ እስቲ ስለ ራስም ነግረሃቸው ይቻላል። እባካችሁን ምግባችሁን ቀይሩ በላቸው። እኔ ብቻ ምን በወጣን። እውነት ነው። 73 ሰዎች ያላቸው የምትሰሙን ከሆነ እስኪ ምልክት አሳዩ። እስኪ አንዳንድ ያው እንደ አባታችን እንደተማር ነው አንዳንድ ታብታብ ያደረጋችሁ እኔ መስማት መፈልጋለሁ የሚል ሰው ካለ አንዳንድ ቁጥር ይጻፍ። ገባ በሉ። አንዳንድ ያደረጋችሁ ታምራትም አለ እንግዲህ ይኸውላችሁ ይህን ነው የሚባለው። መጀመሪያ የዛሬ ዓመት ከምናምን ሆነ እና በጣም ተቸግሬ ልክ እንደማሆን ግራ ገብቷቸው ያለው ግራ ገብቶኝ ምንድን ነው ሽንት ዝም ብሎ ያልበኝ ይረበኛል። እንደገና በጣም ስትረስ፣ እንደገና በቃ በሳጫለሁ። ትንሿ ነገር ታበሳጨ። ምንድን ራሴን ጠይቅ። በዛም ቀን የእንቁጣጣሽ ቀን በቃ ሰውነት ይሄ ውስጥ ልብ ሽሽሽሽሽሽ መረጋጋቱ ላቃት ምንድን ነው ብዬ ሕክምና ሲሄድ እነሱ ተኳረ ኦቨር ሄዷል ማለት ነው። እኔ እውነትን ምና ይከርናዶት 18 ልኝ ሆነ በጣም ነው ያላ ስለማራቀው ምንም አልመሰለኝ። ምን ኢርፎን አለ እንዴ? አይ የለኝም። ያስተጋባል እያሉ ስለሆነ ነው። ይቀጥልሽ። ኦኬ እንትን አድርጌ ቻርጀር አድርጌ ንቀለው። አዎ ግን ለእኔ ራሱ እኮ ይሰማኛል፣ እኮ ይሰማኛል። አንተ ጋር ነው። እንዴት ነው? ቲቪ ላጥፋን? አጥፋው እስኪ። አሁንስ ቆንጆ ይመስለኛል። ቀጥለው እና 18 ይቆራሉኝ። ከዛ በኋላ እኔ ስለማላውቅ ፕሬቸር ላስተኝቶ ወሰዱ። እዛ ወዲያው የሆነ ታብሌት ሰጡኝ። እሱን ዋጥኩኝ። ማለት ምርመራ ያለቀ በኋላ ታብሌት ወሰድኩ። ከዛ አስተኙ አሉ። ከዛ ምንም ነገር ለውጥ የለም መሰለኝ። ከዛ ኢንሱሊን በሆዴ እንደዚህ መውጋት ጀመረ። ከና ጠዋት ማታ ነው። ከዛ በኋላ በሶስተኛው ቀን ምን እንደዚህ በቃ ሃይፖ ስትገባለው ምልክትና በቃ እንደኛው አድቫይዝ አድርጉኝ። ግን በጣም ያስጠላኝ ምንድነው ሳይድ ኢፌክቱን ሲነግሩ ታውቃለህ። በቃ ተስፋ ነው የቆረጡት። በቃ እንደገና አይኔ ምን ልበል በቦክስ ንዴ ተመታሱ ብዥም ብሎ ማየቱን ላቃተኝ። ምንድን ነው ትላለህ? እና መኪና እንዳትነዳ እንደዚህ ያሉ መኪና ራሱ ይዤ ቦታውን ስለማውቀው ነው እንጂ መሄድ አይቻልም። ከዛ በኋላ አይ ይህን ነገር አልኩኝ። ከዛ መድኃኒት ኢንሱሊን ምናምን ያሸክሙ። ይህንንም አልወስድም፣ ይህን ሞቻለሁ፣ አልወስድም። ቆይ እስኪ አንድ ቀን እኮ
ኢቢኤስ ላይ ያየሁት ዶክተር አለ። እስኪ ኢቢኤስን ለምን አልከፍትም ብዬ ኢቢኤስ ከፍትና ስትናገር እያንዳንዷን በጽሞና ዝም ብዬ ደጋገምኩት። ከዛ አጋጣሚ አገኘው እዚህ ላይ እቴንሽ እናልኩነ ደርገሙ እንዴ ከዛ በኋላ መጨቅጨቅ ጀመርኳ። ልክ አንተን ሳገኝ ከፈጣሪ በታች እውነቴን ነው የምልህ እግዚአብሔርን ያስኩት ነው ይመስላል። ልክ ስትነግረኝ ራሴን ዲሲፕሊን አስገዛሁትና ባልከኝ እኔ ምራት የሚባል አልወሰድኩም ከሆስፒታሎች ልክ ባልከኝ መስመር እሷን ይዤ መሄድ በቃ ራሴ ላይ መስራት እንግዲህ ነግሬሃለሁ። 4 ሰዓት 3 ሰዓት ምናምን ነው ጂም ውስጥ የምቆየው ስሰራ ስለፋ ከዛ አንተ ግን ስፖርት አሰራሪ አመጋገቤን ሁሉን ነገር አድቫይስ ታደርገኝ አልኩና አንተ ታውቃለህ ልክ ባልከኝ ጥግብ በብዬለ በፊት እራባለሁ በቃ በጣም ልክ አንተ ያልከኝ ግን እየተከተልኩ ሲሄድ እየጣገብጥ በብዬ ሄድ በአጭር ጊዜ ውስጥ በ2 ሳምንት ውስጥ ትልቅ ህይወት ላይ ትልቅ ለውጥ ከዛ እንደገና በወሩ ምርመራ ሳደርግ ከ75 ወደ 33 ነው መጣ። ልኬልሃል በመጀመሪያ እንዴ ሐኪሟ ምንድን ያደረግኩት ኧረ እንደዛ ይቻል አቅም ያለች እንዴ ምንድን ነው ወዲያው ምርመራውን እንግዳ ያለ ሁሉ ኦኬ አልኩና አሁን መድኃኒቷ ተገኝታለች አልኩና ባልከኝ መሰረት እንደገና ሲሄድ ሐኪሟ ምንድን አለች? እኔ እኮ ራሴ እኮ በሽተኛ ነኝ። እንዴት እንደዚህ ያንተን እንዴት እንደዚህ ነው? ኧረ ምንድን ነው እባክህ ንገረኝ። እኔ ዶክተር ጋር ወስድሻለሁ፣ ከእሱ ጋር ኮንታክት አድርጊ፣ ከእሱ ጋር ኮንታክት አድርጊ እንደኔ ይሻላል። ያው የነጭ ባህር አይታችኋል፣ ታውቃችኋለህ። መዳን ከፈለግሽ እኔ የሚለውን መንገድ ተከተል። ከዛ ያው አንተም ጠይቀኝ ነበር ምን መድኃኒት ትወስዳለህ እስከምትወስደው ያልከኝን እኔ ፈርቼ እኮ ነው የላኩልህ። አልወስደውም ፈርቼ እኮ ነው የላኩ እንዳትቆጣኝ ብዬ ብዙ ጊዜ እንዳትቆጣኝ ብዬ ዝም የላኩልህ እንጂ በፍጹም አልነካትም። ግን አድቫይስ የምነግራችሁ ከዶክተር ጋር ሳትማከሩ በራሳችሁ እንዳታደርጉ እዚህ ጋር ያዙ። ከዛ እንደዛ ያደርጉና ዶክተሯ ተገረመ። እንግዲህ ከ6 ወር በኋላ ማለት ይችላል። በዚህ 6 ወር አሁንም በቃ ዲሲፕሊን አለ አይደለም። ስፖርት ባልከኝ እየሰራው ካርዲን እየሰራው ጂም ያነሳው ሰውነት ያየው እየተቀየረ ጤና እየተቀየረ በቃ መድኃኒት በሰውነት የማወቅ ጀመርኩኝ። ከዛ በኋላ ከ6 ወር በኋላ ሲሄድ እንደገና ስመረመር የዋይንሴ 5 እግዚአብሔር የተመስገነ ዶክተር ቪሪን ከነ ቤተሰብ በቃ አንተ መባረክ ጀመርኩ። መባረክ በቃ ከዛ በቃ ምን ልበል እንደገና አንተ በሰጠኝ መንገድ ደግሞ በሷ እየሮጥኩ ነው ያለሁት እና አሁን አዲስ ዓመት አይደል ግማሹ ላይ አፖይንትመንት አለኝ ስመለስ። አሁን ደግሞ ብሶ 4 ምናምን ሆኖ ነው የምታገኙ። ምክንያቱም አሁን ብዙ ነገር ተጨምር። ስለዚህ የምልላችሁ ነው እያንዳንዳችሁ እዚህ ውስጥ ያላችሁ ይሄ ክብደት መቀነሻ ቤት አይደለም፣ ሪኮምፕ ነው። ሪኮምፕ ሜታቦሊካችሁን ሲስተሙን የምታሻሸሉበትና ሪኮምፕ ማለት ደግሞ ምን ማለት ነው? ሜታቦሊክን ማስተካከል ማለት ውስጥህ ያለውን የተበላሸውን ነገር ከዚህ በፊት ያልመገብከውን ነገር መገበው። ፕሮቲን በቀኝ የተፈጠርንበት ፕሮቲን ነው። ይህንን እንዴት አድርገን እንደምትመገቡ እሱን ቴክኒኩን አሰራሩን ዶክተርን ትጠይቃላችሁ፣ በውስጥ ታወሩታላችሁ። እንደኔ እረፍት የምትፈልጉ ከሆነ በውስጥ አግኙት። ብዙ ሰዎች የምትሸወዱትን ልንገራችሁ። እሱ ከላይ እንደዚህ አዝኖልን ከላይ ሲነግረን የመጨረሻ ይመስለናል። እሱ አይደለም። ፌዝ አለው። አንደኛ ፌዝ አለው፣ ሁለተኛ ፌዝ አለው፣ ሶስተኛ ፌዝ አለው። ይህንን ካልተከተላችሁ እንዲህ በሰምቼ እናንተ ክብደታችሁ ሊቀንስ ይችላል። ሪኮምፕ ግን ልታደርጉ አትችሉ። ይህን እወቁ።
ሰውነታችሁ ስለቀነሰ ክብደታችሁ ስለቀነሰ ብቻ የዳናችሁ እንዳይመስላችሁ። ከሱ ጋር በውስጥ እስከ መጨረሻ ሂዱ ከሱ ጋር። ምክንያቱም እሱ የትኛው ታይም ላይ ምን አይነት ለውጥ እንደምታመጡ በደንብ አድርጎ ያውቃል። ስለዚህ ዛሬ ተረግዞ ዛሬ አይወለድም። ስለዚህ ሂደት አለው፣ ለመታመምም ሂደት አለው። ዛሬ አይደለም የታመም ነው። ከዛሬ 10 ዓመት በፊት ከዛሬ 6 ዓመት በፊት ብዙ ከዛ በፊት የዛ ስብስብ ነው። ለመዳንም ደግሞ ጊዜ እየወሰዳችሁ ከዶክተር ጋር የተመካከራችሁ ፕራይቬት እያገኛችሁ እየደወላችሁ እያገኛችሁት ከዛ በኋላ ደግሞ ሻምፒዮንስ ላይ ትገባላችሁ። እዛ ላይም ደግሞ ምክር አለ፣ እርስ በራሳችን እንድንማማራለን እና ይህንን ነገር ብታደርጉ እርግጠኛ ነኝ ትድናላችሁ። ከውጭ የሚነገረውን ብቻ ምግባችሁን ቀይራችሁ ትድናላችሁ አይደለም አለ። ከዛ በኋላ ደግሞ አለ ሌላ በውስጥ አግኙት። ምን ማድረግ እንዳለባችሁ ሁሉን ነገር ይነግራችኋል። ስፖርት ይነግራችኋል፣ አመጋገባችሁን ይነግራችኋል፣ የእንቅልፍ ሰዓታችሁን ይነግራችኋል። እንደገና ደግሞ አመጋገባችሁን ደግሞ 2ኛ ፌዝ ላይ ትቀይራላችሁ፣ 3ኛ ፌዝ ላይ ትቀይራላችሁ። ድሮ ማትበሉትን ማትደፍሩትን የነበረውን መብላት በቃ ፍሬ ሆናችሁ መብላት ትጀምራላችሁ። ስለዚህ አትፍሩ፣ በውስጥ አግኙት፣ ከሱ ጋር ተነጋገሩ። ይሄ ጤፍ ነው የጤፍ ቂጣ ምናምን ቂጣ ለየትኛው ሰው አሁን እያነበኩ ለየትኛው ሰው ነው እሱ? ለማን ነው የሚገባው? ሪኮምፕ ላላደረገ ሰው ላልቀለበሰ ሰው አይገባም። ስለዚህ እያንዳንዱ ከመሬት በታችና ከመሬት በላይ የበቀሉትን መቼ እንደምትበሉ ኢቭን ዳቦ ራሱ መቼ እንደምትበሉ እንጀራ መቼ እንደምትበሉ ይነግራችኋል። አትብሉ እኮ አልተባለም፣ ግን አመጋገቡን እወቁት ነው። እና እኔ በጣም አድቫይዝ ማድረጋችሁ ይሄ ቤት ኪሎ መቀነሻ አይደለም። እችን ያዟት፣ ኪሎ መቀነሻ ቤት አይደለም። ውስጥህ ሜታቦሊክ ሲስተምህ የሚቀየርበት የሚድንበት ውስጥ የሚድንበት ውስጥሽ ከዳነ ማዲያት ከፊትሽ ላይ ይጠፋል። ውስጥሽ ከዳነ ፀጉርሽ አይረግፍም። ውስጥ ከዳነ ጡንቻ አይከሳም። ጡንቻ እየጨመርክ ነው የምትመጣው። ውስጥ ከዳነ ኢነርጂ ፉል ነው የሚሆነው። ውስጥ ከዳነ እድሜን ሪቨርስ ታደርገዋለህ። ይኸው ዶክን ዩት የስንት ዓመት ልጅ እንደሚመስል እኔንም ፎቴን ለቅቅ ያለው አሁንም ለቅ ያለው ታዩታላችሁ። ህፃን ልጅ ሆነ ቁጭ የምትለው እኔ እኮ ደጋግሜ ጽፍለት እንዴት አእምሮ ባህል እኮ ነው የምልህ ያለሁት። እያቀደም ጽፍለት ነበር ዶክ የአእምሮ ባህል እኮ ስለነበር እና እባካችሁን በራሳችሁ ላይ አትቀልዱ። ዶክተርን አገኙ፣ ራሳችሁ ላይ ስሩ፣ ዲሲፕሊን ለራሳችሁ አስተምሩ። ከዛ ትለወጣላችሁ። ዶክ አመሰግናለሁ ይህን እድል ስለሰጠኝ። ድምፅ አይሰማም። አሁን ይሰማል? አሁን ይሰማል። አሳረፍከኝ በጣም ሳይንሱን እኮ በቃ እንዳለ አስተማርክልኝና እንደ ሰዎችን ታስተምራለህ። ያለህበት ስቴት እዛው የስዊድን ላይ ኢትዮጵያውያኖች አሉ፣ ትገናኛላችሁ ወይ? የለወጥካቸው ሰዎች አሉ? እኔ አሮን ፌቨን አንድ ላይ ያለ ነው። ዋው አሮን ጀግናውም እዛ ነው ለካ። አንድ ጎረቤት ናችሁ? አዎ፣ ግን የተለያየ ከተማ ትገናኛላችሁ በአካል? አሁን ሩቅ ነው አብረን ከን ያለው ትራራቃላችሁ? ስልክ ነው፣ በስልክ እንገናኝ ነበር። አሁን ያው ትንሽ ተራርቀናል። ያው ሰሞኑን እረፍት ሆነች። አዲስ ዓመት ሲመጣ ወደ ቤተሰብ ወደ ምናምን ትሮጣለህ። በአመት አንድ ስለምትገናኝ እንጂ እንገናኛለን፣ እንደዋወላለን። ናታሊ አብረነን እያለች ነው። ናታሊ እናንተ ጋር ናት እንዴ? እኔ እንጃ አላወቅኳትም። ያው እንግዲህ አብረን ከሆነ እንደውል ይሄንን ሰዱና ደውሉ። ናታሊ ስዊድን መሆኗን አላወቅኩም ነበር። ስዊድን ያላችሁ እስኪ ዋትሳፕ ላይ እንገናኝ። እዛ እንትን ላይ ካላችሁ ሻምፒዮን ላይ ካላችሁ እንገናኝና የሆነ ነገር እናደርጋለን፣ እንመካከራለን። ፈረንሳይ ላይ አሉ። ፈረንሳይ ላይ ያለ ሰው እስኪ አንድ ቁጥር ጻፉልኝ። ፓሪስ ያላችሁ ፓሪስ ሰው አለ? አንድ 3 ቀን እንቆያል። ተመልሼ እመጣለሁ። ባይዘው ይሄኛው የፋሚሊ ቪዚት ነው እና ከልጆችም ቫኬሽናቸውን ነው ይዣቸው የመጣሁት። አሁን ትምህርት ቤታቸውም ዝግ ነው። ሌላ ጊዜ
ጊዜ ወስደን ለረዥም ጊዜ ይመጣል ነው። አይሆፕ ስዊድንም በአካል ቪዚት ስዊድን ከመጣማ እኛ አለን፣ የት እንሄዳለን? አለን፣ ተሰብስበን እንጠብቅሃለን። ምንም ጥያቄ የለውም። ኔክስት ቪዚት እንደዛ እናደርጋለን። ይህንንታ ኔክስት ላይ ስዊድን ከመጣ እንግዲህ ያው ከናሮ ጋር ተነጋግረን ሌበንም ዮናታንም አለ እንግዲህ ብዙ ነን ያለንን አንድ ማህበር አቁመን እንጠብቃለን። የሜታቦሊክ ቻምፒዮንስ የስዊድን ብራንች እናቋቁምና እንመጣለን። እውነት ነው፣ እናቋቁማለን። ምንም ችግር የለም። በጣም በውስጥ ላክልኝ። ስዊዘርላንድ ማየት ያለብኝም ቦታ ከ3 ቀን በኋላ ወደዛ ሙቭ ስለምናደርግ። እሺ ታንኪዩ ማን። ምስጋና ዩኤስኤ ናት። ምስጋና ዩኤስኤ ናት። እንመጣለና እንግዲህ ዩኤስኤማ ብዙ ክሊያንቶች አሉ። ከዩኬ በኋላ ወደዛ እንደ እግዚአብሔር ፍቃድ ብዙን ያሉት አንተ ዩኤስኤዎች ምስጋና ለጌታ ያግር ያለች ኤልሲ ሻምፒዮንስም ላይ ብዙዎች እኮ እነሱ ላይ ዩኤስ ነው የሚበዛው። እንትን በርገር እየበሉ ና ስጋዋን እየበሉ ነው። ዳቦዋን እያቆም ከውስጥ እያወጡ እንዴት ነው ግን ይሄ የበርገር ስጋዋ እንዴ ናት? ጥሩ ናት። በጣም አሪፍ ነው። አሪፍ ነው። ገተን ብሎ የስ እንግዲህ ሶርሱን አታውቀውም። እንግዲህ አንዳንዴ ፕሮቲን እንደምታውቀው ውድ ነው እና የግድ ፋት ካልጨመሩ ሞራ ካላደረጉ እሱን እኮ ነው የምትፈራው። የተፈጨ ስጋ ትልቁ ችግር እሱ እንጂ ስጋው ሶርሱን አውቀ ቀይ ስጋ የተፈጨ ሆኖ በፓቲ ልክ እንደ በርገር ፓቲ አግኝተህ ብትበላ አስፋይን። እስቲ ከልጆች ጋር ሄደን ልጆች ሲያስተርፉ በርገር በልቶ ሲያስተርፉ ስጋውን እያወጣው በላለሁ። ስማች ቤተር ከዳቦ ከመብላት ያንን ስጋ መብላቱ ይገርማል። ማኔጅ ማድረግ ነው እንደየሁኔታው። አሁን ዩሮፕ እንዴት ምግብ እያለ ትራባለህ? የምትበላው እኔ ገባን እኮ አሁን ከትልቅ ሆቴል መካከለኛ ሆቴል ያልገባንበት ቦታ የለም። ስቴክ ብያለሁ። ኮምፕሌኔን እኮ የባለፈው ቪዲዮዎች ላይ አይተህ ሊሆን ይችላል። እየሳቅ ሊሆን ይችላል። ማን እችን እኮ ነው የምታክለው? እቺ የምታክል እኮ ነው የሚያቀርቡት። በጣም ውድ ነው የሚጠይቁ። እሷን እንዴት አድርጌ ገና ደግሞ ጀምረህ አስቦኛ። ብዙ መብላት ለምደናል። በጣም ነው የምበላው ስጋውን አሳውን ሲመጣና ያችን እቺ የምታክል በልቼ ምን አባቴ ሊሆን ነው ገና እንደገና ቤት ገብተን ምናምንና በጣም ችግር ነው። እውነት ለመናገር ብዙ ነገር ነው ያስተዋልኩት። የሰውንም ኑሮ አይቻለው እና እንግዲህ ኢትዮጵያ ውስጥ ሆነን ዩሮፕ ያሉ ሰዎች በጣም ኤቭሪቲንግ ስኖት ብዙ በአካል ያገኟቸው ሰዎች አሉና እውነት ለመናገር ለእኔ ይሄ አይ ኦፕኒንግ ነው። አይኔን የከፈትኩበት ጉዞ ነው እና በጣም ደስተኛ ነኝ። ይገርምሃል እህቶችና ወንድሞች ነገራቸው በፊት በቃ በጣም እንትን ይሉ ነበር። እንዲህ ነው ይሉ ነበር። አሁን ከተገናኘን በኋላ አመጋገቡን አዩት። እኛ ይህንን አይነት ከ2016 እንደዛን ጀምራ እንዶ ዶክተር እናገኘዋለን። ይኸው እዚህ ነው ያለው ጣሊያን ነው ያለው ናቸው። ለምን አንሄድም አሉ። ተነጋገሩ ሲራሳቸው ለምን አንሄድም አሉ። አሁን አንተ ጣሊያን ቆይተህ ደግሞ ወደ ሆላንድ ነው ሄድን። ደግሞ ይኸው በዚህ ጋር ያለፉ አልኳቸው። ይኸው አለፈ ማለት ነው። በዚህ ጋር አልያዝ አልኳቸው። በቃ ሲባል እየሄድኩ አሁን በቃ እንደውም ደህና በቃ ይህን እረፍቱን ጨርስና ይኸው የእነ መቅደስ ስልክን ሰጥቷቸው ኮንታክት አድርጓቸው በቃ እናደርጓለን እናገኘዋለን ምናምን። በፊት አመት ሙሉ ነው የለመንኳቸው ታውቃለህ። አመት ሙሉ እና እናወራለን እስቲ ስለዚህ በተለይ ዩሮፕ ላይ ስላሉ ክሊያንቶችም ከዚህ በኋላ ስለምንቀበላቸውም ብዙ ነገር አጀስት ማድረግ እንዳለብን ነው የተሰማኝ። ብዙ ነገር አይቻለሁ። ብዙ ኢትዮጵያውያኖችን በአካል አግኝቻለሁ እና ይህንም ዲስከስ እናደርጋለን።